ብዙዎች አትሌት ገለቴ ቡርቃ ምንድነው የገጠማት ሲሉ ይህንን ጥያቄ ያነሳሉ። ባጭሩ ልንገራችሁ። ከባለቤቷ ጋር የተዋወቁት እሱ የታክሲ ሹፌር ነበር። እጅግ አሳዛኝ እንዲሁም ልብ የሚነካው የአትሌቷ ተማጽኖ ከተሰማ በኋላ ብዙዎች ስለ ጉዳዩ ተጨንቀዋል። አትሌቷ ብዙ ንብረቶቿ በባለቤቷ እንደተሸጡባት፣ አሁን ደግሞ የምትኖርበት ቀሪው ቤቷንም ባለቤቷ ሊያሸጠው ወዲያ ወዲህ እያለ እንደሆነም ተናግራለች። አያይዛም ይህ የምትኖርበት ቤት ከተሸጠ እሷ ወደ ጎዳና እንደምትወጣ በመናገር የኢትዮጵያ ሕዝብና ጠቅላይ ሚኒስትሩ ድምፅ እንዲሆኑ ተማጽኖ ቃሏን አሰምታ ነበር። ብዙዎች እንዴት ቢሸውዳት ነው ሁሉም ንብረቶቿ ያለሷ ፍቃድ እንዲሸጡ የሆነባት? ቆይ ምንስ አስነክቷት ነው እንዲህ ጉድ የሰራት ሲሉም ጠይቀዋል። እኛም በዛሬው መረጃዎቻችን አትሌቷን ስላሳዘነው የባለቤቷ ተግባር፣ እንዴት እንደሸወዳትም ተሰምቷል ስለተባለው አዲስ መረጃ፣ በተጨማሪም ስለ ባለቤቷ ስለወጡ አዳዲስ ጉዳዮች የተለያዩ መረጃዎችን ይዘን መተናል። በስተመጨረሻም ሰው ከመጠን በላይ ስለምታምኑ በትዳር ውስጥም ከትዳር ውጪም ስላላችሁ ሰዎች መጠንቀቅ ስላለባችሁ ወሳኝ ነጥቦች ሙሉ መረጃውን ይዘን መተናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። አዳዲስ በሆነ መረጃ ዛሬም ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። አትሌት ገለቴ ቡርቃ ለ20 ዓመት ያፈራችው ንብረት ሙሉ በሙሉ በባለቤቷ ተዘርፋለች ተብሎ መረጃዎቹ ሲሰራጩ ቆይተው ነበር። ይኸውም በራሷ ላብ ያፈራችውና መንግስት በተለያየ ጊዜ ሸለማት 11 መሬቶች ውስጥ 10ሩ በባለቤቷ መሸጡን፣ አሁን ደግሞ ካለችበት ቤትም ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራ ነበር። ከዛም በተጨማሪ ካሏት 5 መኪኖች 4 መኪኖቹም በባለቤቷ መሸጡን ገልጻለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም ተናግራ ነበር። በመቀጠልም እኔን የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው፣ ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ ብላ መልእክትም አስተላልፋ ነበር። ታዲያ በዚህ መልእክት ብዙዎች ደንግጠው ነበር። ቆይ 11 መሬት ውስጥ 10ሩ መሬቶች እስኪሸጡ እሷ የት ነበረች? ቆይ ምንስ አጋጥሟት ነው እንዴ የተሸወደችው? በማለት ብዙዎች ጥያቄ ሆኖባቸው ነበር። ይሁን እንጂ አትሌቷ ተሸውዳ ሳይሆን ባለቤቷን በማመኗ የሁሉ ጣጣ ውስጥ እንደገባች መረጃዎቹ እየወጡ ይገኛሉ። ሙሉም በዝርዝር እንቃኘዋለን። ጉዳዩ እንዲህ ነው። ከባለቤቷ ጋር የተዋወቁት እሱ የታክሲ ሹፌር ነበር። በተለያዩ ቦታ ስትንቀሳቀስ ያደርሳል፣ ይመልሳል። በዚህ መሃል ተግባብተው የፍቅር ጥያቄ አቅርቦላት በ2000 ዓመተ ምህረት ወደ ትዳር እንደገቡ ፋስት መረጃ በገመዳ ሾው ላይ ስትናገር ሰምቷል። አትሌቷ የገጠማትን እንዲህ ብላለች በማለትም ሙሉ ዝርዝር መረጃውን ፋስት መረጃ አቀብሏል። በ2009 ዓመተ ምህረት እኔ ለውድድር ወደ ውጭ ሀገር ሄጄ ነበር። ውድድሩን ድል አድርጌ ስመለስ በድንገት ከቤት ወጥቶ ጠፍቶ ጠበቀኝ ትላለች ገለቴ በገመዳ ሾው። ብዙ አፈላለኩት፣ ቤተሰቡንም ጠየቁ። ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ በፍርድ ቤት ክስ ወረቀት መጣ። ፍርድ ቤት ቀረብኩ። ክሱ የሚለው ትዳሬ ፍረስ የሚል ነበረ። መሆን የለበትም፣ በሃይማኖታዊ ስርዓት የተመሰረተ ትዳር ነው፣ በድንገት መፍረስ የለበትም ብዬ ብከራከርም እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት ፈረሰ ብላለች። ከዛ በፊት ንብረቶቹን ለሱ ስም ውክልና ሰጥቼ ነበር። ከነበሩት የመኖሪያ ቤቶችና መሬቶች መካከል በአዲስ አበባ በተለያዩ ቦታዎች ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ እንዲሁም 5 ተሽከርካሪዎች ነበሩኝ ብላለች። ከትዳር በፊት የነበሩኝ ቤቶች ጭምር እንደሸጣቸው ነው የሚናገረው። አንድ በመንግስት የተሸለምኩት መኖሪያ ቤት ለእናቱ ለጋሃር ጀርባ ለኑሮ ምቹ ያልሆነ ቤት ውስጥ ትኖር ስለነበር ለምን እዚህ ቤት ውስጥ አትኖርም ብዬ እሷን እዛ አስገብተን ትኖርበት ነበር። እሱን ጭምር አሁን ላይ ለሷ እንደሸጠላት ነው የነገረኝ። አሁን በፍርድ ቤት ውሳኔ 10 መኖሪያ ቤቶች ለሱ ተፈርደው አንድ ቤትና አንድ ያሪስ መኪና ላይ እየተከራከረን ፍርድ ቤት ሁለታችንም እንድንከፋፈል ውሳኔ ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ነው።
እየዛተብኝ ነው፣ እያስፈራራኝ ነው ብላለች። በላቤ ያፈራሁትን ንብረት ሙሉ በሙሉ አጥቼ ጭራሽ አሁን ላይ በህይወት እንዳልኖር እየዛተብኝ ነው፣ ህዝብና መንግስት ይድረስልኝ ስትል ፋስት መረጃ በገመዳ ሾው ላይ ቀርባ በእንባ ጭምር ያቀረበችውን ተማጽኖ ተመልክቷል። መረጃውንም በተለያዩ ሚዲያዎቹ ፋስት መረጃ አጋርቷል። እውነት በጣም የሚያሳዝን ዜና ነው። ብዙዎች እንግዲህ ይህንን አስመልክቶ የህግ ባለሙያዎችም ሰዎች፣ ህዝቦች መጠንቀቅ አለባቸው፣ ውክልና የሚሰጥ ነገር በደንብ ትኩረት ይፈልጋል ሲሉ መረጃዎቹ እየተሰሙ ይገኛል። አትሌቷ እንግዲህ በተለያዩ ጊዜያት የተለያዩ ውድድሮችን ለማድረግ ከሀገር እንደምትወጣ ገልጻ ተናግራለች። እንግዲህ ይህንንም አስመልክቶ ይመስላል ንብረቷን ያላትን ሀብቶች እንዲያስተዳድርላት በቅርብ መሆኑ እንዲከታተልላት ካላት ተነሳሽነት እንዲሁም ከሱ የመጣም ጥያቄ ይሁን ግልጽ አልሆነም። ይሁን እንጂ ጠቅለል ባለመልኩ ግን እሷ ሙሉ ውክልናዎችን እንደሰጠችው ለሷ ንብረቶቹን ሁሉ እንዲያስተዳድር ፍቃድ እንደሰጠችው ነው መረጃው የተሰማው። ታዲያ ይህንን የተሰጠውን ኃላፊነት በአግባቡ ከመወጣት ይልቅ በታማኝነት ከመጠበቅ ይልቅ እነዚህ ንብረቶች የሷን ውክልና የሷን ስልጣን በመጠቀም ሁሉንም እንደሸጣቸው ነው መረጃዎቹ የተሰማው ማለት ነው። ይህንንም አስመልክቶ ነው በቤተሰብ መሃል በትዳር ውስጥም እንዲሁም በተለያዩ ቦታዎች ሰው አምናችሁ ይህንን ውክልና የምትሰጡ ሰዎች ቆም ብላችሁ አስቡ፣ ከአትሌቷም ተማሩ። ያሉት ነገሮች አሁን ላይ ያስፈራሉ። ብዙ ሰው የሰውን ውክልና በመቀበል ያንን ኃላፊነት በአግባቡ ባለመወጣት የሰው ንብረት እየሸጠ ይገኛል። ከዛም አልፎ ያንን የውክልና የተሰጠውን ስልጣን በመጠቀም ያንን ንብረት በማስያዝ ብድሮች እየተበደረ ያንን ሰው ውክልና ሰጪውንም ብዙ ዕዳ ውስጥም እየጨመረ ይገኛል። እባካችሁ ውክልና የምትሰጡ ሰዎች የምትሰጡትን ሰው በደንብ እመኑ በማለት ብዙ ሰው አሁን ላይ እንግዲህ ትምህርት እየሰጠ ይገኛል። ከአትሌቷን ብዙ ነገር ተማሩ በማለት ጭምር መረጃዎቹ ወጥተዋል ማለት ነው። እንግዲህ ይህች አትሌት ያሉትን ጉዳዮች በሷ በኩል ያሉት ተሰምተዋል። በባለቤቷ በኩል ያሉት ነገሮች አልተሰሙም። ምናልባት በቀጣይ ወደ ሚዲያ መጥቶ እሱም የሚለው ነገር ካለ አብረን የምናየው ይሆናል። በአጠቃላዩ ግን ከአትሌቷ ተማሩ። አሁን ላይ የሚሰጡ ውክልናዎች እጅግ ያስፈራሉ፣ ያስደነግጣሉ። የማታምኑትን ሰውም አትወክሉ ሲሉ ብዙዎች መረጃ ሀሳባቸውን እያካፈሉ ሰምተናቸዋል። የህግ ባለሙያዎችም ይህን ሀሳብ በመደገፍ ጭምር ጉዳዩን ሲተነትኑ ቆይተዋል። ጠቅለል ባለመልኩ ይዘንላችሁ የመጣ ነው ከሰሞኑ ወዲያ ወዲህ ሲሉ ከቆዩ አትሌቷን የሚመለከቱ መረጃዎች ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።